ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት መርሃ ግብር ሰንደርላንድ ከማንቸስተር ሲቲ ጋር የሚገናኙ ይሆናል። በዛሬው ቆይታችንም በዋነኝነት ይህንን ጨዋታ የምንመለከት ይሆናል። ከዛ በተጨማሪም ግን በእንግሊዝ ፕሪሚየር ሊግ ተጨማሪ 3 ጨዋታዎች ይደረጋሉ። እንደዚሁም በአፍሪካ ዋንጫ ጨዋታዎችም ወደ 16ቱ ጥሎ ማለፍ የገቡ ሀገራትም ታውቋል። እነዚህን በጥቂቱ ጠቆም አድርጌ የማልፍ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በእነዚህ በምናነሳቸው ነጥቦች ላይ እንደዚሁም በሰንደርላንድና በማንቸስተር ሲቲ መካከል በሚደረገው ጨዋታ ላይ ያላችሁን ሀሳብ ገምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ የምንመለከተው በአፍሪካ ዋንጫ ጨዋታዎች ወደ 16ቱ የገቡ ሀገራትን ይሆናል። በሞሮኮ አዘጋጅነት እየተደረገ የሚገኘው የ2025 የአፍሪካ ዋንጫ ጨዋታዎች በትናንትናው ዕለት የምድብ ጨዋታዎች ሙሉ ለሙሉ መጠናቀቅ ችሏል። ይህንንም ተከትሎ ወደ ጥሎ ማለፍ የገቡ 16 ሀገራት ታውቋል። በግሩፕ ኤ አዘጋጇ ሞሮኮና ማሊ ወደ 16 ሲያልፉ፣ በግሩፕ ቢ ግብጽና ደቡብ አፍሪካ፣ በግሩፕ ሲ ቱኒዚያና ታንዛኒያ፣ በግሩፕ ዲ ሴኔጋል፣ ዲሞክራቲክ ኮንጎ እንደዚሁም ቤኒን፣ በግሩፕ ኢ ደግሞ አልጄሪያ፣ ቡርኪና ፋሶና ሱዳን ማለፍ ሲችሉ፣ በግሩፕ ኤፍ አይቬሪ ኮስት፣ ካሜሩን እንደዚሁም ደግሞ ሞዛምቢክ ወደ ጥሎ ማለፍ ያለፉ ሀገራትም ሆኗል። በሞሮኮ እየተደረገ የሚገኘው የአፍሪካ ዋንጫ ጨዋታዎች እንግዲህ ከዚህ ቀደም ከነበሩት የአፍሪካ ዋንጫዎች ለየት ባለ መልኩ 24 ሀገራት ናቸው እየተሳተፉበት የሚገኙና ከግሩፕ ኤ እስከ ግሩፕ ኤፍ አንደኛና ሁለተኛ ያጠናቀቁ ሀገራት በቀጥታ ሲያልፉ፣ የተቀሩትን 4 ቦታዎች ደግሞ ምርጥ ሶስተኛ ይዘው ያጠናቀቁ ሀገራት ናቸው ማለፍ የቻሉት። በዚህም መሰረት እነ ታንዛኒያ፣ ቤኒን፣ ሱዳንና ሞዛምቢክ ምርጥ ሶስተኛ በሚል ነው ወደ ቀጣዩ ዙርም ማለፍ የቻሉት። የጥሎ ማለፍ ጨዋታዎችም ከቅዳሜ ጀምሮ እንደሚካሄዱ ይፋ ተደርጓል። በቀጣይ የምንመለከተው ደግሞ በፕሪሚየር ሊጉ የሚደረጉትን ጨዋታዎች ሲሆን በዛሬው ዕለት 4 ጨዋታዎች የሚደረጉ ሲሆን ምሽት 2 ሰዓት ተኩል ላይ 2 ጨዋታዎች እንደዚሁም ደግሞ ምሽት 5 ሰዓት ላይ 2 ጨዋታዎች የሚደረጉ ይሆናል። ምሽት 2 ሰዓት ተኩል ላይ የሚደረጉትን ጨዋታዎች ስንመለከት ክሪስታል ፓላስ ከፉልሃም፣ ሊቨርፑል ከሊድስ ጋር የሚገናኙ ሲሆን ምሽት 5 ሰዓት ላይ ብሬንትፎርድ ከቶተናም እንደዚሁም ደግሞ ሰንደርላንድ ከማንቸስተር ሲቲ የሚገናኙ ይሆናል። ወደ ዋናው ትኩረታችን ስንመለስ ዛሬ ምሽት 5 ሰዓት ላይ ሰንደርላንድ ከማንቸስተር ሲቲ በስታዲየም ኦፍ ላይት የሚገናኙ ይሆናል። ይህ ጨዋታ እንግዲህ ለሁለቱም በጣም ወሳኝ የሚባል ጨዋታ ነው። በተለይ ደግሞ ለማንቸስተር ሲቲ በዘንድሮ የፕሪሚየር ሊግ የዋንጫ ፉክክር ላይ ነው የሚገኙት ከአርሰናል ጋርና አርሰናል ደግሞ አስቶን ቪላን አሳማኝ በሆነ መልኩ 4-1 በሆነ ውጤት ነው ማሸነፍ የቻለውና በዚህ ሰዓት ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 5 ሰፍቷልና ይህንን የነጥብ ልዩነት ማጥበብ የሚፈልጉ ከሆነ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። የሰንደርላንድን ስንመለከት ደግሞ እስካሁን ድረስ ባደረጓቸው 18 ጨዋታዎች 28 ነጥቦችን በመሰብሰብ 7ኛ ደረጃ ላይ ነው የተቀመጡትና ይህንን ጨዋታ ማሸነፍ የሚችሉ ከሆነ 5ኛና 6ኛ ደረጃ ላይ ከተቀመጡት ቼልሲና ማንቸስተር ዩናይትድ በመብለጥ 5ኛ ደረጃ ላይ መምጣት ይችላሉ። ምክንያቱም ቼልሲና ማንቸስተር ዩናይትድ 19 ጨዋታ ነው የተጫወቱትና ቀሪ ጨዋታውን ካሸነፉ ደረጃቸውን ማሻሻል ይችላሉና በየራሳቸው መንገድ እንግዲህ ይህ ጨዋታ ለሁለቱም ቡድን ወሳኝ የሚባል ጨዋታ ነው። በዚህ ወሳኝ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል እንግዲህ የተለያዩ ተጫዋቾች የሚያመልጣቸው ይሆናል። በተለይ በሰንደርላንድ በኩል 6 የሚደርሱ ተጫዋቾች በአፍሪካ ዋንጫ ጨዋታ ምክንያት በዚህ ጨዋታ ላይ የማይኖሩ ይሆናል። እነዚህም ተጫዋቾች ዲያራ፣ ትራውሬ፣ ታሊባ፣ ሳዲኪ፣ ማሱካ እንደዚሁም ደግሞ ሬኖልዶ የተባሉት ተጫዋቾች ናቸው። በተለይ ደግሞ የሳዲኪና የሬኖልዶ በዚህ ጨዋታ ላይ አለመኖር ሰንደርላንዶችን በክፉኛ ይጎዳል ተብለው ነው የሚጠበቀው። ምክንያቱም ሳዲኪ የዘንድሮ የሰንደርላንድን መሀል ሜዳ ከዣካ ጋር በመሆን እየመራ ነው የሚገኘውና ለሰንደርላንድ ጥሩ እንቅስቃሴ ማድረግም በጣም ወሳኝ ሚና እየተጫወተ የሚገኝ ተጫዋች ነው። እንደዚሁም ደግሞ ሬኖልዶም ራሱ በተከላካይ መስመር ላይ በጣም ጠንካራ የሚባል እንቅስቃሴን እያደረገ ነው የሚገኘውና የነዚህ ተጫዋች ግልጋሎት አለማግኘታቸው ሰንደርላንዶችን ይጎዳል ተብሎ ይጠበቃል። ከነዚህ በተጨማሪም ግን አሊሲ የተባለው ተጫዋችም በጉዳት ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። በማንቸስተር ሲቲ በኩል ደግሞ ኦማር ማርሙሽ እና አንቶኒሪ በአፍሪካ ዋንጫ ምክንያት በዚህ ጨዋታ ላይ የማይኖሩ ሲሆኑ ጆን ስቶንስ፣ ኮቫሲች፣ ዶኩና ቦብ ደግሞ በዚህ ጨዋታ ላይ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። በማንቸስተር ሲቲ በኩል ጥሩ ዜና የሆነላቸው ሮድሪጎ ደሜዳ ተመልሷል። በ18ኛ ሳምንት ከኖቲንጋም ፎረስት ጋር ባደረጉትም ጨዋታ ተቀያሪ ወንበር ላይ መቀመጥ የቻለ ተጫዋች ነበረ። በእርግጥ ወደ ሜዳ ተቀይሮ ገብቶ ምንም አይነት ደቂቃ መጫወት አልቻለም። ነገር ግን ቢያንስ ተቀያሪ ወንበር ላይ መቀመጡ ራሱ ለማንቸስተር ሲቲ ትልቅ ዜና ነው የሚሆንላቸው። በዚህ ጨዋታ ላይ በቋሚነት ይጀምራል ተብሎ አይጠበቅም። ነገር ግን ወደ መጨረሾቹ ደቂቃ አካባቢ በተለይ ደግሞ ማንቸስተር ሲቲ
ከ2-2 ከ3-2 በላይ እየመራ ከሆነ ተቀይሮ ገብቶ የመጀመሪያ ጨዋታውን ሊያደርግ ይችላል ተብሎ ነው የሚጠበቀው። ማንቸስተር ሲቲዎች እንግዲህ ወደዚህ ጨዋታ ሲሄዱ በጣም በጥሩ ፎርም ላይ ሆኖ ነው። ምክንያቱም ያለፉትን 8 ተከታታይ በሁሉም ውድድሮች ያደረጓቸውን ጨዋታዎች ሙሉ ለሙሉ ማሸነፍ ይችላል። ከዛ በፊት እንግዲህ በኒውካስል ዩናይትድ 2-1 እንደዚሁም በባየር ሊቨርኩሰን 2-2 ተሸንፈው ነበረ። ከዛ በኋላ ግን እያንዳንዱን ጨዋታ ማሸነፍ ችለዋል። ሊድስን 3-2፣ ፉልሃምን 5-4፣ ሰንደርላንድን 3-0፣ ማድሪድን 2-1፣ ክሪስታል ፓላስን 3-0፣ ብሬንትፎርድን 2-0፣ ዌስትሃምን 3-0 እንደዚሁም ደግሞ ኖቲንጋም ፎረስትን 2-1 በሆነ ውጤት ማሸነፍ ችሏል። በእነዚህ 8 ጨዋታዎች ውስጥ አራቱን በክሊንሺት ነው አሸንፈው መውጣት የቻሉትና በጣም ጥሩ የሚባል ፎርም ላይ ናቸው የሚገኙት። እነዚህን ተከታታይ ጨዋታዎች ማሸነፋቸውም ከአርሰናል ጋር ያላቸውን የነጥብ ልዩነትም እንዲያጠቡም አድርጓቸዋልና በጣም ጥሩ የሚባል ፎርም ላይ ናቸው። ሰንደርላንድ በበኩላቸው ከመጀመሪያዎቹ ጨዋታዎች አንጻር ስንመለከተው ጥሩ የሚባል ፎርም ላይ አይደለም የሚገኙት። ካለፉት 5 ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። በማንቸስተር ሲቲ ደግሞ 3-0 በሆነ ውጤት ሲሸነፉ ቀሪዎች እንዳለ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ወቅታዊ አቋማቸው እንደ መጀመሪያው አካባቢ ጥሩ የሚባል አይደለም። በእርግጥ አሁንም በፕሪሚየር ሊጉ 4 ሽንፈት ብቻ ነው ያስተናገዱት። ነገር ግን ደግሞ በተደጋጋሚ አቻ እየወጡ ነው የሚገኙት። 7 ጊዜ አቻ መውጣት ችሏልና ይህንን ነገር መቅረፍ መቻል አለባቸው። ነገር ግን እንደ አዲስ አዳጊ ቡድን እንደመሆናቸው የክረምቱ የዝውውር መስኮት ላይ በጣም ብዙ አዳዲስ ተጫዋቾችን ማምጣታቸውን ተከትሎ ግን በጣም ጥሩ የሚባል ጊዜ ነው እያሳለፉ የሚገኙት እንደ አጠቃላይ ከተመለከት ነው። ነገር ግን ወቅታዊ አቋማቸውን ስንመለከት ግን ማንቸስተር ሲቲን ያሸንፋሉ የሚለው ላይ በጣም ትልቅ ጥያቄ አለ። ነገር ግን ደግሞ ጥሩ ዜና የሚሆንላቸው ምንድነው በሜዳቸው ያደረጉትን እንቅስቃሴ ስንመለከተው እስካሁን ድረስ ምንም አይነት ሽንፈት ማስተናገድ አልቻሉም። እስካሁን ድረስ እንግዲህ 9 ጨዋታዎችን በሜዳቸው ማድረግ ሲችሉ 5ቱን ማሸነፍ ችሏል። 4ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና 4ቱም ሽንፈቶች የተገኙት ከሜዳ ውጪ ባደረጓቸው ጨዋታዎች ናቸውና በሜዳቸው ምን ያህል ጠንካራ ቡድን እንደሆኑ እንግዲህ በደንብ የሚያሳይ ነገር ነው። ማንቸስተር ሲቲዎች በበኩላቸው ከሜዳ ውጪ ያደረጉትን ጨዋታዎች ስንመለከታቸው 9 ጨዋታዎችን ማድረግ ሲችሉ 5ቱን አሸንፈዋል፣ አንዱን አቻ ወጥተዋል፣ በ3ቱ ደግሞ ሽንፈት አስተናግዷል። በአጠቃላይ በዚህ ሲዝን ማንቸስተር ሲቲዎች 4 ሽንፈቶችን ነው ማስተናገድ የቻሉት በፕሪሚየር ሊጉና ከነዚህ 4 ሽንፈቶች ደግሞ 3ቱን የተሸነፉት ከሜዳቸው ውጪ ነውና በዚህ ስንመለከተው ምናልባትም ሰንደርላንዶች ትንሽም ቢሆን እድል አላቸው ልንል እንችላለን። ነገር ግን ደግሞ የማንቸስተር ሲቲ ወቅታዊ አቋም በተለይ ደግሞ የነ ቼርኪ በጣም ድንቅ እንቅስቃሴ እያደረገ ነው የሚገኘው። ሃላንድም ጎሎችን እያስቆጠረ ነው። ፉደንም በጣም ምርጥ የሚባል ጊዜን እያሳለፈ ነው የሚገኘውና የነዚህ ምርጥ ብቃት ላይ መገኘት ለሰንደርላንዶች በጣም ፈታኝ ጊዜ እንዲያሳልፉ ያደርጋቸዋል ተብሎ ነው የሚጠበቀው። የመጀመሪያው ዙር ላይ ከ2-3 ሳምንት በፊት ሲገናኙ ማንቸስተር ሲቲዎች 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። ዲያዝ በ31ኛው፣ ግቫርዲዮል በ35ኛው እንደዚሁም ደግሞ ፊል ፎደን በ65ኛው ደቂቃ ላይ ባስቆጠሯቸው ግቦችና በጣም በበላይነት በብልጫ ነበር ይህንንም ጨዋታ ማሸነፍ የቻሉት። በዛ ጨዋታ ላይ እንግዲህ ሰንደርላንዶች ጥሩ እንቅስቃሴ ያደርጋሉ ተብሎ ተጠብቆ ነበረ። ምክንያቱም በዚህ ሲዝን ከትልልቅ ቡድኖች ጋር ያደረጓቸውን ጨዋታዎች ስንመለከት በማንቸስተር ዩናይትድ ብቻ ነው የተሸነፈው። ቼልሲን ማሸነፍ ችለዋል። ሊቨርፑል ጋር አቻ ተለያይቷል። በተመሳሳይ መልኩ ከአርሰናል ጋርም አቻ በሆነ ውጤት ነው የተለያዩትና ማንቸስተር ሲቲዎችን ሊፈትኑ ይችላሉ ተብሎ ተጠብቆ ነበረ። ከዛ በተጨማሪ ማንቸስተር ሲቲ የነበራቸው ወቅታዊ አቋም ስንመለከት በኒውካስል ተሸንፎ ነበረ፣ በባየር ሊቨርኩሰን ተሸንፎ ነበረ። እንደዚሁም ከሊድስ ጋር ያደረጉትን ጨዋታ ስንመለከት 3-2 በሆነ ውጤት ነበር ማሸነፍ የቻሉት። ነገር ግን ጨዋታውን ስንመለከት 2-0 መምራት ችለው ነበረ። ከዛ በኋላ 2 እኩል ሆኑ። መጨረሻ ደቂቃ ላይ ባስቆጠሩት ግብ ነው 3-2 በሆነ ውጤት ማሸነፈው መውጣት የቻሉት። ከፉልሃም ጋር በተገናኙበት ጨዋታ 5-4 በሆነ ውጤት ነበረ የተሸነፉት። ሊያውም 5-1 በሆነ ውጤት እየመሩ ከዛ በኋላ 3 ጎሎች ተቆጥሮባቸው 5-4 በሆነ ውጤት ሊጠናቀቅ ችሏል። ፉልሃሞችም ጎል ማስቆጠር የሚችሉባቸውንም አጋጣሚዎችም አግኝተው ነበረ፣ እድሎችንም አግኝተው ነበርና ያንን ስንመለከት ሰንደርላንዶች ምናልባትም ከዚህ ጨዋታ ነጥብ ይዘው ሊወጡ ይችላሉ የሚል ግምት ነበረ። ነገር ግን በስተመጨረሻ ማንቸስተር ሲቲዎች አሳማኝ በሆነ መልኩ ነው ያንን ጨዋታ አሸንፈው መውጣት የቻሉት። ነገር ግን ያንን አሳማኝ በሆነ መንገድ ስላሸነፉ በዚህ ጨዋታ ላይ ቀላል ጨዋታ ይሆንላቸዋል ማለት አይደለም። ሰንደርላንዶች አሁንም ድረስ በጣም ጥሩ የሚባሉ ቡድን ናቸውና ማንቸስተር ሲቲዎችን ይፈትናሉ ተብሎ ነው የሚጠበቀው። የእርስ በርስ ግንኙነትን ስንመለከት ማንቸስተር ሲቲዎች የተሻለ የማሸነፍ ብልጫ አላቸው። ባለፉት 18 ጨዋታዎች ማንቸስተር ሲቲዎች 12ቱን ሲያሸንፉ 4ቱን ሰንደርላንድ ማሸነፍ ችሏል። 2ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የመጨረሻዎቹን 5 የእርስ በርስ ግንኙነት ስንመለከትም ማንቸስተር ሲቲዎች 5ቱንም ማሸነፍ ችሏል። በተለይ ደግሞ ከነዚህ ውስጥ 2015 ላይ 4-1 ያሸነፉበት ውጤት ተጠቃሽ ነው። ሰንደርላንዶች ለመጨረሻ ጊዜ ማንቸስተር ሲቲን ማሸነፍ የቻሉት 2013 ላይ ነበረ። ብራድስሊ በ21ኛው ደቂቃ ላይ ባስቆጠራት ግብ 1-0 በሆነ ውጤት ነበረ ማሸነፍ የቻሉት። ከዛ በኋላ ግን በተገናኙባቸው ሁሉም ጨዋታዎች ላይ ምንም አይነት ጨዋታ አሸንፈው መውጣት
አልቻሉ። ማንቸስተር ሲቲዎች ናቸው የበላይነትን መውሰድ የቻሉትና በዚህ ጨዋታ ላይ ማንቸስተር ሲቲ ያሸንፋል ተብሎ ይጠበቃል። ነገር ግን ሰንደርላንድም በጣም ጥሩ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ሲቲዎች እንግዲህ ባለፉት 5 ጨዋታዎች 12 ግቦችን ማስቆጠር ችሏል። እንደዚሁም ደግሞ ኤርሊንግ ሃላንድ በፕሪሚየር ሊጉ 19 ግቦችን በማስቆጠርም በቀዳሚ ስፍራ ላይ መቀመጥ የቻለ ተጫዋች ነው። በሰንደርላንድ በኩል ብዙ ጎሎችን ማስቆጠር የቻለው ኢሴዶር የተባሉ ተጫዋች ነው። 4 ግቦችን ነው ማስቆጠር የቻለው። በዚህ ጨዋታ ላይ እንግዲህ ሰንደርላንዶች ምናልባትም እንደ ኖቲንጋም ፎረስት አይነት ያጮት ስታይልን ይዘው ሊገቡ ይችላል ተብሎ ነው የሚጠበቀው። በጣም በጥብቅ መከላከል፣ ከዛ በኋላ በካውንተር አታክ ማንቸስተር ሲቲ ለማጥቃት ይገባሉ ተብሎ ነው የሚጠበቀው። ምክንያቱም ማንቸስተር ሲቲ በእንደዚህ አይነት አጮት ብዙ ጊዜ ሲቸገር መመልከት ችለናልና ይህንን ነገር በጣም በጥሩ ሁኔታ የሚተገብሩት ከሆነ ከዚህ ጨዋታ ላይ የሆነ ነጥብ ይዘው ሊወጡ ይችላሉ ተብሎ ይጠበቃል። ነገር ግን የማንቸስተር ሲቲን የማጥቃት ኃይልን ግን ይቋቋሙታል የሚለው ነገር በጣም ትልቅ ጥያቄ ነው። እናንተስ በዚህ ጨዋታ ላይ ማን ሊያሸንፍ ይችላል? ሰንደርላንዶች የማንቸስተር ሲቲን የማጥቃት አቅም ተቋቁመው ጎል አስቆጥረው አሸንፈው የሚወጡ ይመስሏቸዋል ወይስ ማንቸስተር ሲቲ በቀላሉ ይህንንም ጨዋታ አሸንፎ ይወጣል? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።